ቤል የሚሉት ልጅና በዙሪያው ያሉ ልጆች ማለት ነው። ሁላችሁም ስታስጠሉ ስደብሩ፣ በእግዚአብሔር ደስታ ደግሞ ማለት ነው። በቀደም ለታ ተነጋግራችሁ መልካም ህይወት ያጋጥምሽ ሩታ እየተባበላችሁ ከህይወት አስወጥታለች አይደል? ላፈቅር አልቻልኩም ልወድ አልቻልኩም ብላ ዛሬ የምን ቀለበት ነው ፕሮፖዛል ላደርግሽ የተዘጋጀ ነገር አለ ሰርፕራይዝ ላደርግሽ ነው ብላችሁ አይኗን ጨፍናችሁ ልጅቷን ይዛችሁ መታችሁ። በግድ የሚሆን ነገር አለ። ልጅቷ እኮ ህፃን አይደለችም። ይሄ እኮ የግዴታ ሳይሆን የመብት ጉዳይ ነው። ስለዚህ ሩታዬ ዛሬ የጌታን ተመችታኛለች። በጣም ነው የተመቸሽኝ። እውነት ለመናገር ይሄ የህፃን ልጅ ጨዋታ የመሰለ ነገራችሁን ብታቆሙ ጥሩ ነው። እነዚህ እነ ኖቤል እነ ፈረንጆ ምናምን እንዴ በቀደም ለታ ከህይወቴ ያስወጥቸዋለሁ ብላ ተነጋግረው የተዋይተው የጨረሱትን ነገር እናንተ እንደገና ፕሮፖዛል ብሎ ቀለበት ይዞ አበባ ይዞ እንደዚህን ምድረ ዩቱበር ሰብስቦ ደስታ ዛሬ ተዋረደ፣ አንገቱን ደፋ። አትጠይቁኝ ቤተሰቦች። ሩታዬ በጥፊ ሁሉ አላስቀረችው አላሰችው ደስታ ማለት ነው። እና ኖቤል ሁሌ ህጻን ልጅ ስራ አትስራ፣ በእግዚአብሔር ልጅቷ ህጻን ልጅ አይደለችም። የምታረገውን ነገር እያንዳንዱን ነገር ታውቃለች። ሲጀመር ደግሞ በዚህ ልክ እንደ ህጻን ልጅ እናንተ እየገፋፋችኋት ፕሮፖዛል አድርጊ፣ ደስታ ይወድሻል፣ ደስታ ያፈቅርሻል። ሁሌ እስከ መቼ ነው ከዛ ጋር የምትጋተችው? ከወንድሞች በላይ ምን የሚያስብልሽ ነገር አለ? ሁሌ ነው ኖቤል ማለት ነው ሁሌ የሚሰራው ስራ የህጻን ልጅ ስራ ከነዚህ ከነ ብሩክ ምናምን ጋር ተሰብስቦ ማለት ነው። እነዚህ ደግሞ ጀሌዎቹ ማለት ነው። እና ዛሬ እንግዲህ ደስታ የመጀመሪያ ውርደትህ ነው። ሲጀመር ባለፈ ነግረሃለች፣ አስጠንቅቀሃለች። መልካም ህይወት ተመኝተህላት ነው አይደል የሄድከው ከዳኒ ጋር ሆኖ አንድ ላይ መጥተው ያብሉን መልሳልህ መልካም ህይወት ተመኝተሃልህ ነው። ዛሬ እንደ አዲስ ሲገፋፉ እንደማትቀበልህ እያወቅ በገዛ እጅ ውርደትን መከናነብ ለምን ብለህ መጣ? በዛውም ደግሞ ጥፊ ማለት ነው። እና ሩታዬ በነገራችን ላይ ተመችተኛለች። እግዚአብሔርን ነው። ምክንያቱም የህይወት ከሆነ ህጻን ልጅ ጨዋታ አይደለም። ፕሮፖዛል ማለት ቀለበት ማለት ቀላል ነገር አይደለም። ዝም ብላ ብቻ አሁን እንደ በፊቱ አብርሽን ለማናደድ ብላ ዝም ብላ የምታደርገው ነገር አይደለም። ይሄ ቀለበት ነው። ቀለበት ቀልድ አይደለም። እና ያውም ደግሞ ቀለበት ስላችሁ በእርግጥ የቃል ኪዳን ቀለበት እኮ ነው ይዞላት የመጣው ክርፍፍ ብሎ ደስታ። እሷ እኮ ላፈቅር አልችልም የተቻለኝ ሁሉ ነገር አደረግኩኝ። በእርግጥ አንተም ለኔ ብዙ ነገር አድርጋል፣ ግን ልወድና ላፈቅር አልቻልኩም ብላ ሀብልን ሁሉ አንተን የሚያስታውሰኝ ነገር አልፈልግም ብላ መለሰችልህ። እንደዛ በሰላም ተለያይታችሁ ዛሬ እነ ኖቤል እነዚህ ህፃን ከሆኑ ልጆች አንድ እንኳን ማስተዋል ከማይችሉ ጋር ተሰብስበህ ለሩታ አይኗን አስራችሁ ሰርፕራይዝ ትልቅ ሰርፕራይዝ አለ ብላችሁ፣ በዛ ላይ ደግሞ ሩታዬ ተቀበኝ እዛም ቤተሰቦች ትልቅ ፕሮግራም እየጠበቀች ነው። በገዛ እጅ ደስታ ውርደትን ትከናነባለህ። በእናትህ እነዛንስ ታቸው ደግሞ አበባውን በካልቾ ምናምን ደግ አረግሻቸው። ሩታዬ የኔ ቆንጆ ጥፊውም ራሱ ደስታ ሲያንሰው ነው። እንዴት ሰው ከህፃንና ከጅል ጋር ተሰብስቦ አብሮ ህፃን ሆኖ ወርዶ ራሱን ያዋርዳል? በዛ ልክ እንዴ! ዝም ብሎ ቃል ኪዳን ቀለበት ሰው ዝም ብሎ ይቀበል? ያውም ደግሞ ባለትዳር የነበረች ሴት የልጅ እናት የነበረች ሴት እኮ ልታውቅ ይገባል። አብራችሁ ጊዜ አላሳልፋችሁ የሆነ ነገር የላችሁ፣ እንደውም ተለያይታችኋል። አንተን ልወድ አልቻልኩም ላፈቅር አልቻልኩም ብላሃለች። ከዛ መልካም ምኞትህን ገልጸህላት ተለያይታችኋል። እንደ አዲስ እነዚህ ገና ህጻን የሆኑ እነ ኖቤል ምናምን ተሰብስበው እንደ ጅል ሲያጃጅሉ አብረ ቀለበትና አበባ ይዘህ ተንከርፍፈ ለሩታ ትመጣለህ። ደግሞ አይኗን ይዘዋት ምናምን ወይኔ ብላ ሰርፕራይዝ ሆና እንድትቀበል ነበረ። አይ ደስታ በፊት ታሳዝነኝ ነበር። አሁን ግን እውነትም እነዛ ጅሎች መልሰው አጃጃሉ። ድሮም እኮ ኖቤል የሚሰራው ስራ የህጻን ልጅ ጨዋታ ነው። በነገራችን ላይ ሁሉን ነገር ብጥብጥ እንዳረገ ነው። ሩታ ማለት ደግሞ በራሷ መወሰን የምትችል ነው። ቀለበት ስታደርግ ደግሞ ወዳ ፈቅዳ እንጂ ማንም እናንተ አስገድዳችኋት ደስታሽን ነው የምንፈልገው ተቀበዩ ብላችሁ ግርግር እንትን ብላችሁ ምድር አጨብጫቢ አጨብጭባችሁ ተቀበይ ስላላችኋት አይደለም የምትቀበለው። በጣም ነው የገረመኝ የዛሬው ቪዲዮ። እግዚአብሔርን ነው የምላችሁ ቤተሰቦች፣ እናንተስ ምን ተሰማችሁ? ሩታዬ የኔ ቆንጆ ይመችሽ። የእውነት አርንቄሻለሁ። ጎበዝ እንዴ! ሄርሜላ መሰለቻችሁ እንዴ እሷ ወይኔ ብላ ብትቀበል ሰርፕራይዝ የምትሆን ያውም ደግሞ ከህይወት ያስወጣችሁን ሰው ልወድ አልችልም ላፈቅር አልቻልኩም ብላ ተነጋግሮ የተለያየ ሰው እሱ ራሱ ምን አስበው ነው? ደስታ ከርፋፋ ነገር ነህ እንዲ ነቃበል እንጂ ደግሞ ከነፈረንጁ እኩል ሆነ ከነሱ ጋር ተከርፍፈ አበባና ቀለበት ፕሮፖዛል አድርግሽ ብለ ትንበረከካለ። ያውም ደግሞ ጥፊ ቀመስክ አስብ። በዛ ላይ በጥፊያ ጮለች። እቺ ጥፊ መቼም ሄርሜላ ላይ አንድ ቀን ብታርፍ እንዴት ደስ ይለኝ ነበር። እና ሩታ ማለት ሄርሜላ አይደለችም። እሺ
ሄርሜላ አይደለችም። ራሷን ሴትነቷን አርክሳ በዚህ ልክ የምትጓዝ ሴት አይደለችም። ይሄን ሁላችሁም ልታውቁ ይገባል። ወደ ሩታ ጋር የምትጠጉ እሱ አንዳንዴ ዝም ብላ እንደ ድራማ የምትጫወታቸው ነገሮች አብርሽን ለማብሸቅ አይነት ነገር ነው እንጂ የዘለለ እንኳን ነገር ላይ አትሄድም ሩታ፣ እንዳዩዋት እንደታዘብኳ ከሆነ ማለት ነው። እና እንግዲህ ደስታዬ ያው ምንም ማድረግ አይቻልም። ውርደትንም የተከናነብከው በገዛ እጅህና በነ ኖቤል በነ ፈረንጁ እዛ እነ ቢኒ ምናምን ህፃኖች እነዚያ ጨብጫቢዎች በገፋፉ ሁኔታ ነው እንግዲህ የተዋረድከው። ምንም ማድረግ አይቻልም ደስታ። ለሁለተኛው ሌላ ሴትም ስትቀርብ መጀመሪያ ፍቅር ይቀድማል። ከቀለበት በፊት ትወዳለች ወይ ታፈቅራለች፣ አንተ ታፈቅራታለህ ወይ? ረጅም ጉዞ ተጉዟቸዋል። ያ ከሆነ በኋላ ነው እንጂ በቀደም ከህይወት የወጣለች ሴት ጋር ቀለበት አበባ ይዞ ሄዶ ሩታዬ ያላንቺ መኖር አልፈልግም፣ ከኔ የበለጠ ምንድን ነው የምትፈልጊው? መላክ ነው ወይ የምትፈልጊው? እባክሽን ሌላም ዝግጅት አለ፣ ይህን ቀለበት ተቀበኝ። ኧረ እባክህ ቀለበት ዝም ብላ ጣቷ ላይ ጥንቡቅ ብሏል። ሊሆን ጥንቡቅ የምታደርገው ሄርሜላ ትመስላለች እንዴ? ለሄርሜላ አርግላት ሄደ ደስታ። ከምር ያሳዝነኝ ነበር፣ ግን በእንደዚህ አይነት መልኩ መዋረድ የለበትም ነበረ። እንደዚሁ በቀላል ዝም ብሎ እነ ኖቤል ገፋፍተው ስላመጡ ሩታ ሰርፕራይዝ ሆና እጇን የምትሰጥ ይመስላል እንዴ? ለቀለበት ስታያት ማለት ነው። ንግቷ እኮ ሩታ ናት። እና ለማንኛውም ሁሉም ሴት ሄርሜላ እየመሰላችሁ ወንዶች እየሩታ አጠገብ የምትጠጉ ሁሉ አትታለሉ። እሷ ምናልባት ለትንሽ ጊዜ ለድራማ ትፈልጋቸዋለች፣ ለአንድ ለሁለት ቀን። እሱም መስመር አላት። ከእናንተ ጋር ራሱ ስትሆን መስመር አላት። እንደ ሄርሜላ አይደለችም። እናንተም ንቁ። ሩታ ለድራማ የሆነ ሰዓት ፈለገችን ብላችሁ ረጅም ሰዓት አትሂዱ፣ ረጅም ጉዞ አትሂዱ ለማለት ነው። እና ያው ለማንኛውም እንግዲህ ያው ማነው በኖቤል መገፋፋት እነ ቢኒ እና አቤል ያ ደግሞ ማነው ሆነው እንግዲህ ዛሬ ደስታን ያልሆነ ውጥንቅጥ ውስጥ ከተውታል። ሩታዬ በጥፊ ማልሰዋለች። ቀለበት ሊያስር ነበረ እሱ ፕሮግራም አድርጎ ሰርፕራይዝ መሆኑ ነው። እነሱ ራሱ ሰርፕራይዝ ሆኑ እኮ በተገላቢጦች ማለት ነው። እና ሩታዬ ይመች። ለማንኛውም ተመችቶኛል።